ጀርመን የፍጥነትና ፍጹም ዝምታ ምድር። ዓለም ጀርመንን በሜርሴዲስ ኢንጂነሪንግ፣ በባየር ሙኒክ የእግር ኳስ ጥበብና በአውሮፓ ኢኮኖሚ ግዙፍ ሞተርነቷ ያውቃታል። ከነዚህ ስመጥር ስኬቶች በስተጀርባም ለውጭ ሰው ግራ የሚያጋቡና የሚገርሙ ጥልቅ ባህላዊ እውነታዎች አሉ። ጀርመን ውስጥ መኖር ከቴክኖሎጂ በላይ ትርጉም አለው። ጀርመን ውስጥ ዝምታ ክቡር ነው። ሰዓት ማክበር ደግሞ እንደ ሃይማኖት የሚታይ ጽኑ እሴት። ለአንድ እንግዳ ሰው ጀርመን በመጀመሪያው ቀን ገነት ትመስላለች። በሁለተኛው ቀን ግን የደንብ ግዛት ትሆንበታለች። ቆሻሻን በተሳሳተ ቅርጫት መጣል እንደ ወንጀል፣ እሁድ ቀን ድምፅ ማውጣት ጎረቤትን እንደ መበደል፣ መንገድ ላይ ቀይ መብራት እያለ ማቋረጥ ደግሞ የሞራል ዝቅጠት ተደርጎ ይወሰዳል። ይህች ሀገር አውቶባን በሚባሉት መንገዶች ላይ ያሻዎትን ያህል በፍጥነት የሚበሩባት፣ በሌላ በኩል ግን እሁድ ዕለት ግድግዳ ላይ ሚስማር ቢመቱ ፖሊስ ደጃፉ የሚቆሙባት የፍጥነትና የፍጹም ዝምታ ተቃራኒ እውነታዎች ምድር ናት። ጀርመናውያን ለተፈጥሮና ለንጽሕና ያላቸው አመለካከትም ልዩ ነው። እያንዳንዱ ባዶ ጠርሙስ ፋንድ የሚባል የገንዘብ ዋጋ ስላለው መንገድ ላይ አይጣልም። ምንም አይነት ብርድ ቢኖርም ጠዋት ጠዋት መስኮቶችን ወለል አድርጎ በመክፈት ቤትን የማናፈስ ሉፍተን የተባለ ልማዳቸው ለንጹሕ አየር ያላቸውን ፍቅር ያሳያል። የሚገርመው ደግሞም በሳውና ቤቶች ውስጥ በተፈጥሮ እንደተፈጠሩ ሆኖ መገኘት እንደ ጤናማ ተግባር ሲወሰድ፣ በቴክኖሎጂ በረቀቀችበት በዚህ ዘመን ግን የጀርመን መስሪያ ቤቶች አሁንም ፊርማ ያረፈበትን የወረቀት ሥራና ፋክስን ይመርጣሉ። ጀርመን የዲሲፕሊን የቁጥብነትና የነጻነት ድብልቅ ሀገር ናት። ሥርዓትን ከግል ነጻነት ጋር አጣጥሞ የመኖር ጥበቧም በዓለም ላይ ለየት ያለች ሀገር ያደርጋታል። ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁም? በዚህ ዝግጅት ሀገረ ጀርመንን አብረን እንጎበኛለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በአውሮፓ እምብርት ላይ የምትገኘው ጀርመን ከ9 አገራት ጋር በምትጋራው ስትራቴጂካዊ መልክዓ ምድር የክፍለ አህጉሩ የንግድና የባህል የደም ዝውውር ማዕከል ናት። በሰሜን ከሚገኙት ነፋሻማ የባልቲክ የባህር ዳርቻዎች አንስቶም በደቡብ እስከሚንጸባረቁት የአልፕስ ተራሮች ድረስ ይህች ምድር በተፈጥሮ ውበትና በሰው ሠራሽ ጥበብ የታደለች ናት። ከ84 ሚሊዮን በላይ ሕዝብ የሚኖርባት ይህች አገር በአውሮፓ ውስጥ በሕዝብ ብዛት ቀዳሚውን ስፍራ ስትይዝ፣ የበርሊን የሙኒክና የሃምቡርግ ከተሞቿ ደግሞ የዘመናዊነትና የታሪክ ድብልቅ መገለጫዎች ናቸው። የጀርመን ኢኮኖሚ በዓለም አቀፍ ደረጃ በሦስተኛነት የሚጠቀስ ግዙፍ ኃይል ሲሆን የሜድ ኢን ጀርመኒ ታርጋ የጥራትና የጥንካሬ መለኪያ ተደርጎ ይወሰዳል። ከመኪና ማምረቻ እስከ ከፍተኛ ቴክኖሎጂ፣ ከኬሚካል ኢንዱስትሪ እስከ ታዳሽ ኃይል ድረስ ያላት የበላይነት አገሪቱን የአውሮፓ የኢኮኖሚ ሞተር አድርጓታል። ይህ ብልጽግናዋ የመነጨው ደግሞ በጀርመናውያን ዘንድ እንደ ሃይማኖት ከሚታየው የሥራ ዲሲፕሊን፣ የሰዓት አክባሪነትና የፈጠራ ጥበብ ሲሆን ይህም ለዜጎቿ ከፍተኛ የኑሮ ደረጃና ማኅበራዊ ዋስትና አስገኝቷል። የዛሬዋ ጀርመን ያለፈችበት የታሪክ ጉዞም በአመድና በደም የተሞላ ነው። ከሁለተኛው የዓለም ጦርነት ውድመትና ከአሰቃቂው የበርሊን ግንብ መከፋፈል ተነስታ ራሷን ዳግም የገነባችው ጀርመን የሰው ልጅ ከውድቀት የማገገም ትልቅ ምሳሌ ናት። ዛሬ ላይ የዲሞክራሲና የሰብአዊ መብቶች ጠባቂ ሆና ብቅ ያለችው ይህች አገር ጥንታዊውን የፈላስፎችና የሙዚቀኞች ጥበብ ከዘመናዊው የኢንዱስትሪ አብዮት ጋር አጣምራ የያዘች ድንቅ ምድር ናት። ጀርመን ውስጥ ኦርዲኑንግ ሙስ ሳይን ወይም ሥርዓት መኖር አለበት የሚለው መሪ ቃል አባባል ሳይሆን የሕይወት መመሪያ ነው። ለአንድ እንግዳ ሰው በመጀመሪያ ሳምንት ግራ የሚያጋባው ትልቁ ነገር በጀርመን ከተሞች ውስጥ የሚነግሰው ፍጹም ጸጥታ ነው። ሰዎች በሕዝብ ማመላለሻ ውስጥ፣ በሱፐርማርኬት ወይም በመንገድ ላይ ድምፃቸውን ከፍ አድርገው አያወሩም። ይህ ዝምታ ለጀርመናውያን የሌላውን ሰው የግል ነጻነትና ሰላም የማክበር ትልቁ መገለጫ ተደርጎ ይወሰዳል። ይህ ሥርዓት ደግሞ በተለይ እሁድ ቀን ይበረታል። እሁድ በጀርመን የእረፍት ቀን በመሆኑም ሕጉ ድምፅ የሚያወጡ ተግባራትን በሙሉ ይከለክላል። ጎረቤቱ ግድግዳ ላይ ሚስማር ቢመታ፣ በከፍተኛ ድምፅ ሙዚቃ ቢከፍት ወይም ሳር ቢያጭድ ፖሊስ ደጃፉ ላይ መቆሙ የማይቀር ነው።
ይህ ለዝምታ የሚሰጠው ክብር ማኅበረሰቡ ካለው ከፍተኛ የሥራ ጫና ወጥቶ አእምሮን የሚያሳርፍበትን ዋስትና እንዲያገኝ የታለመ ሲሆን፣ ደንቡን መጣስ ደግሞ እንደ ትልቅ የማኅበራዊ ውል ማፍረስ ይቆጠራል። የጀርመናውያን ሌላኛው አስገራሚ ተግባር የቆሻሻ አወጋገድ ሥርዓታቸው ነው። ጀርመናውያን ቆሻሻን መለየት እንደ ቅዱስ ተግባር ያዩታል። ወረቀት፣ ፕላስቲክ፣ ባዮ ቆሻሻና መስታወት እያንዳንዳቸው የራሳቸው ቀለም ያላቸው ቅርጫት አላቸው። አንድ ሰው ፕላስቲክን በወረቀት ቅርጫት ውስጥ ቢጥል ጎረቤቶቹ በንቃት ይከታተሉታል። እንዲያውም በደብዳቤ ወይም በቀጥታ ሊወቅሱት ይችላሉ። ይህ ጥብቅነት ግን አገሪቱን በዓለም ላይ ካሉ ቆሻሻን በድጋሚ አምርቶ በመጠቀም ከሚታወቁ ቀዳሚ ተጠቃሚዎች አገራት አንዱ አድርጓታል። በመንገድ ላይ ቀይ መብራት እያለ ማቋረጥ ደግሞ ሌላኛው የሞራል መለኪያ ነው። መኪና ባይኖር እንኳ ጀርመናውያን አረንጓዴ እስኪበራ ድረስ በትዕግሥት ይቆማሉ። ይህን የሚያደርጉት ፖሊስን ፈርተው ሳይሆን ከጎናቸው ለሚቆሙ ሕፃናት አርያ ለመሆንና ሕግን ማክበር የማንነት መገለጫ ስለሆነ ነው። አንድ ሰው ቀይ መብራት ጥሶ ቢሻገር ከሌሎች መንገደኞች ሕፃናት እያዩህ ነው የሚል ተግሣጽ ሊሰነዘርበት ይችላል። ይህ የጋራ ቁጥጥር ባህል ሥርዓቱ ያለ ፖሊስ አስገዳጅነት እንዲቀጥል አድርጎታል። ይህ ሁሉ ደንብ ለውጭ ሰው ወይም ለእንግዳ ነፃነትን የሚገድብ ቢመስልም ለጀርመናውያን ግን ነፃነት የሚገኘው በሥርዓት ውስጥ ነው። ሕጉ ካለ ሁሉም ሰው ምን ማድረግ እንዳለበት ያውቃል። ያ ደግሞ ግጭትን ያስቀራል ብለው ያምናሉ። ይህ የሥርዓት አምልኮ ከቤታቸው ኩሽና ጀምሮ እስከ ግዙፍ ፋብሪካዎቻቸው ድረስ የተዘረጋ ሲሆን ጀርመን በዓለም ላይ ካሉ እጅግ አስተማማኝና የተደራጁ አገራት ተርታ እንድትሰለፍ ዋነኛው ምክንያት ሆኗል። ጀርመናውያን ከተፈጥሮና ከንጹሕ አየር ጋር ያላቸው ትስስር እጅግ ጥልቅና አንዳንዴም ለውጭ ሰው የሚያስገርም ነው። ሉፍተን የተባለው ልማዳቸው ለዚህ ትልቅ ማሳያ ነው። ምንም አይነት የበረዶ ብርድ ቢኖርም እያንዳንዱ ጀርመናዊ ጠዋትና ማታ ለ10 ደቂቃ ያህል መስኮቶችን ወለል አድርጎ በመክፈት ቤቱን ያናፍሳል። ንጹሕ አየር ወደ ቤቱ ውስጥ ካልገባ ቤቱ የታፈነ ይመስላቸዋል። ይህን ማድረግ ለጤናና ለቤት ጥራት ወሳኝ እንደሆነ በጽኑ ያምናሉ። ሌላው የአካባቢ ጥበቃ ፍቅራቸው የሚገለጠው ፋንድ በተባለው የጠርሙስ መልሶ መቀበያ ሥርዓት ነው። ጀርመን ውስጥ ማንኛውም የፕላስቲክ ወይም የመስታወት መጠጥ ሲገዙም ለጠርሙሱ የተወሰነ ሳንቲም ተጨማሪ ይከፍላሉ። ጠርሙሱን መልሰው ለሱፐርማርኬት ማሽኖች ሲሰጡ ግን ገንዘቦን ያገኛሉ። በዚህ ምክንያት መንገድ ላይ የወደቀ ባዶ ጠርሙስ አያዩም። ምክንያቱም ጠርሙሱ ለጀርመናውያን ገንዘብ ነው። ይህ ሥርዓት ድሆችና አቅም የሌላቸው ሰዎች እንኳ ጠርሙሶችን በመልቀም ገቢ እንዲያገኙና አካባቢው ንጹሕ እንዲሆን አድርጓል። ከጤና ጋር በተያያዘ ደግሞ የጀርመን የሳውና ባህል እጅግ አስገራሚ ነው። ጀርመናውያን ሳውና ውስጥ ልብስ መልበስ ለጤና ጎጂ እንደሆነም ላብን እንደሚከለክል ያምናሉ። ስለዚህም በወንድና በሴት ሳይለይ ሁሉም ሰው በተፈጥሮ እንደተፈጠረ ሆኖ ሳውና ባዙ ውስጥ መገኘት ፍጹም ጤናማና የተለመደ ተግባር ነው። እዚህ ጋር ምንም አይነት የጾታ ስሜት ወይም ነውር የለም። ይልቁንም ለሰውነት ክብር መስጠትና ከተፈጥሮ ጋር መገናኘት ተደርጎ ነው የሚወሰደው። ይህ የባህል ልዩነት ለብዙ የውጭ ሀገር ዜጎች ትልቅ የባህል ድንጋጤን ይፈጥራል። ጀርመናውያን መጥፎ የአየር ሁኔታ የለም መጥፎ ልብስ እንጂ የሚል የታወቀ አባባል አላቸው። ዝናብም ይሁን በረዶ ጀርመናውያን ጫካ ውስጥ ከመራመድ አይገደቡም። ከልጅነታቸው ጀምሮ በጭቃ ውስጥ እንዲጫወቱና በተፈጥሮ ውስጥ እንዲያድጉ ይበረታታሉ። ይህ ለተፈጥሮ ያላቸው ፍቅር ነው ሀገሪቱን ለታዳሽ ኃይልና ለአረንጓዴ ልማት ቀዳሚ ተሟጋች ያደረጋት። ጀርመናዊ ማለት ቅዳሜና እሁድ ቦርሳውን አንግቦ ወደ ጫካ የሚሄድ ተፈጥሮ አፍቃሪ ማለት ነው። ይህ ለንጽሕናና ለተፈጥሮ ያላቸው አክብሮት በምግባቸውም ላይ የሚታይ ነው። የተፈጥሮ ወይም ኦርጋኒክ የሆኑ ምርቶች በጀርመን ገበያ ከፍተኛ ቦታ አላቸው። ጀርመናውያን ለጤና ከሚሰጡት ጥንቃቄ የተነሳ በምርት ሂደቱ ውስጥ ኬሚካል ያለባቸውን ምግቦች በእጅጉ ይጸየፋሉ። ይህ ጥንቃቄያቸውና ከተፈጥሮ ጋር ያላቸው ስምምነት ጀርመናውያን ረጅም ዕድሜ እንዲኖሩና ጤናማ ማኅበረሰብ እንዲገነቡ አስችሏቸዋል።
ጀርመን የዓለም የቴክኖሎጂ መሪና የመኪና ማምረቻ ማዕከል ብትሆንም በዲሞክራሲና በወረቀት ሥራ ረገድ ግን አሁንም በ20ኛው ክፍለ ዘመን ውስጥ ያለች ትመስላለች። እዚህ ሀገር ዲጂታል ቴክኖሎጂ ቢስፋፋም የመንግሥት መስሪያ ቤቶች አሁንም ፊርማ ያረፈበትን የወረቀት ደብዳቤና ፋክስን ይመርጣሉ። ማንኛውንም ሕጋዊ ጉዳይ ለመፈጸም በደብዳቤ የሚላክ ወረቀትን መጠበቅ ግዴታ ነው። ይህ ዲጂታል መዘግየት ለጀርመናውያን የደህንነትና የጥንቃቄ መገለጫ ተደርጎ ነው የሚወሰደው። እያንዳንዱ ጀርመናዊ በቤቱ ውስጥ ኦርዲነር የተባሉ ግዙፍ የወረቀት መዝገቦች አሉት። ካገኘው የትምህርት ማስረጃ ጀምሮም እስከ ገዛው የልብስ ማጠቢያ ማሽን ዋስትና ድረስ ሁሉንም ነገር በወረቀት ደርድሮ ያስቀምጣል። ወረቀት ላይ ካልሰፈረ ሕጋዊ አይደለም የሚለው እምነት በሕዝቡ ደም ውስጥ የሰረጸ ነው። ይህ ባህል ቢሮክራሲውን አሰልቺና ረጅም ቢያደርገውም በሌላ በኩል ግን መረጃዎች እንዳይጠፉና ለሕጋዊ ክርክር ግልጽ ማስረጃ እንዲኖር ይረዳል። በጀርመን ኑሮ ውስጥ ሰዓት ማክበር የባህል አካል ብቻ አይደለም፣ የማኅበራዊ ውል መሠረት ነው። ጀርመናዊን 5 ደቂቃ ረፈድኩ ብለው ይቅርታ ቢጠይቁ ፊቱ ላይ የሚነበበው ቁጣ ሳይሆን ግራ መጋባት ነው። ለጀርመናዊ 5 ደቂቃ ማርፈድ ማለት ጊዜህንና ማንነትህን አላከበርክም ማለት ነው። ይህ ጥብቅነት ከልጅነት ጀምሮ በቤተሰብና በትምህርት ቤት የሚሰርጽ ሲሆን አንድ ሰው በሰዓቱ ካልተገኘ እንደ አስተማማኝ ሰው አይቆጠርም። ባቡሩ 8 ሰዓት ከ2 ደቂቃ ሲል ይነሳል ከተባለ 8 ሰዓት ከ3 ደቂቃ ላይ የሚደርስ ሰው የለም። ይህ ጥብቅ የሥርዓት አጠቃቀም ጀርመንን የዓለም የኢኮኖሚ ኃያል አድርጓታል። ሥራ ላይ ሲሆኑ ጀርመናውያን 100% ሥራ ላይ ናቸው። ወሬ የለም፣ ስልክ መጎርጎር የለም፣ የግል ጉዳይ የለም። ሥራ ሥራ ነው፣ ጨዋታ ጨዋታ ነው የሚል መሪ ቃል አላቸው። ሥራ ሲያልቅ ግን ፋየር አብንድ ይባላል። ከዚያ በኋላ ስለ ሥራ ማሰብም ሆነ ማውራት አይቻልም። ይህ በሥራና በግል ሕይወት መካከል ያለው ግልጽ መስመር ምርታማነትን ከመጨመሩም በላይ ሰዎች በሥራ ሰዓት ላይ ብቻ ትኩረት እንዲያደርጉ ያስችላቸዋል። ይህ የሰዓት አምልኮ ግን አንዳንድ ጊዜ ለውጭ አገር ዜጎች ከፍተኛ ውጥረት ይፈጥራል። ቀጠሮ ለመያዝ ሳምንታት አልፎ ተርፎም ወራት ሊፈጅ ይችላል። ለምሳሌ ዶክተር ጋር ለመታየት ወይም የመንግሥት ቢሮ ለመሄድ ቀጠሮ መኖሩ ግዴታ ነው። ያለ ቀጠሮ በድንገት ብቅ ማለት እንደ ትልቅ ሥነ ሥርዓት ማጣት ስለሚቆጠር ጀርመናውያን ሕይወታቸውን በወራት አስቀድመው ያቅዳሉ። ይህ የታቀደ ሕይወት አገሪቱን ከግርግርና ካልተጠበቁ ክስተቶች ይጠብቃታል። ሌላው አስገራሚ ነገር ጀርመናውያን ለግል ምስጢራቸው ያላቸው ጥንቃቄ ነው። በቴክኖሎጂ በረቀቀች አገር ውስጥ ሆነው አሁንም ብዙዎቹ ጥሬ ገንዘብን መጠቀም ይመርጣሉ። ካርድ መጠቀም የግል ወጪያችን በመንግሥት ወይም በባንክ እንዲታወቅ ያደርጋል ብለው ስለሚሰጉ ጥሬ ገንዘብ ብቻ ነው እውነተኛ የሚል አቋም አላቸው። ይህ ለምስጢራዊነት ያላቸው ከፍተኛ ጥንቃቄ በኢንተርኔት አጠቃቀማቸውና በዳታ ጥበቃ ሕጎቻቸው ላይም በግልጽ ይታያል። ይህ የወረቀትና የቢሮክራሲ ፍቅር ጀርመንን የደንብ አገር ያደርጋታል። ምንም እንኳን ሂደቱ ቢዘገይም አንድ የተሰጠው ውሳኔ ግን የማይናወጥና አስተማማኝ ነው። ጀርመናውያን ፈጣን ከመሆን ይልቅ ጥራት ያለውና አስተማማኝ ሥራ መሥራትን ይመርጣሉ። ይህ የቢሮክራሲ ጥንካሬ አገሪቱን ለመረጋጋትና ከሙስና የጸዳች እንድትሆን ያደረጋት ሲሆን የሜዲን ጀርመኒ ወይም ጀርመን ሰራሽ የሚለው ጥራትም መሠረቱ ይኸው ለዝርዝር ነገር የሚሰጥ ከፍተኛ ጥንቃቄ ነው። ጀርመን የዓለም የፍጥነት አምባሳደር ናት ቢባል ማጋነን አይሆንም። በዓለም ላይ የፍጥነት ገደብ የሌለባቸው መንገዶች ያሏት ብቸኛ አገር ናት። አውቶባን በሚባሉት መንገዶች ላይ መኪናውን እስከቻሉት ፍጥነት ድረስ ማብረር ይችላሉ። ይህ ለጀርመናውያን የነጻነት መገለጫቸው ነው። በዝምታና በደንብ የተተበተበ ሕይወት ውስጥ አውቶባን ጀርመናውያን ያላቸው የፍጥነትና የኃይልን ጥማት የሚወጡበት ብቸኛው ቦታ ነው። ይሁን እንጂ በዚህ ፍጥነት ውስጥ እንኳ የሥርዓት አክባሪነታቸው አይጠፋም። የግራ መስመር የሚፈቀደው እጅግ ፈጣን ለሆኑ መኪኖች ብቻ ነው። ጀርመን ውስጥ መኖር ማለት በታሪክ ውስጥ መኖር ማለት ነው። እያንዳንዱ ከተማ የራሱ ታሪክ አለው። በርሊን የጥበብ የፖለቲካና የለውጥ ማዕከል ናት። የበርሊን ግንብ ፍርስራሾች ዛሬም ድረስ የሰው ልጅ ለነጻነት የከፈለውን ዋጋ ይመሰክራሉ። ከተማዋ በዘመናዊ የሙዚቃ ድግሶችና በታሪክ ሙዚየሞች መካከል ያለውን ልዩነት በሚያስገርም ሁኔታ አስተሳስራ ይዛለች።
ወደ ደቡብ ስንጓዝ የባቫሪያ ግዛት ይገጥመናል። እዚህ ነው ያ ተረት የሚመስለው የኒውሽዋንስታይን ቤተ መንግሥት የሚገኘው። ዲስኒላንድ እንኳ የእሱን ቅርጽን የወሰደው። ጀርመናውያን ለታሪካዊ ሕንፃዎቻቸው ትልቅ ጥንቃቄ ያደርጋሉ። የባቫሪያ ተራራማ አካባቢዎችና ውብ ሐይቆች የጀርመንን የተፈጥሮ ሀብት ለዓለም የሚያሳዩ ትላልቅ መስኮቶች ናቸው። ለተፈጥሮ አፍቃሪዎች ደግሞ ጥቁር ጫካ ገነት ነው። ጥቅጥቅ ያሉ ዛፎች፣ ውብ ፏፏቴዎችና ታዋቂው የኩኩ ሰዓት መገኛ። ጀርመናውያን ከተፈጥሮ ጋር ያላቸው ትስስር እጅግ ጥልቅ ነው። በሳምንቱ መጨረሻ ጫካ ውስጥ መራመድ ለጀርመናዊ የመንፈስ ሕክምና ነው። ይህ ባህል ከኢንዱስትሪው ግርግር ወጥቶ አእምሮን ለማደስ የሚደረግ ብሔራዊ እንቅስቃሴ ተደርጎ ሊወሰድ ይችላል። ማኅበራዊ ግንኙነታቸውም ቢሆን በመጀመሪያ ሲያዩት ቀዝቃዛ ቢመስልም አንዴ ጓደኝነት ከመሠረቱ ግን እጅግ ታማኝና ቋሚ ናቸው። ጀርመናውያን እንደ ሌሎች አገራት ሰዎች ዝም ብለው ፈገግ አይሉም። ፈገግታ ካሳዩት ግን ከልባቸው ነው። ዝም ብሎ ወሬ ማውራት አይወዱም። ይልቁንም ቁም ነገር ያለውና ጥልቅ ውይይት ይመርጣሉ። ይህ ቀጥተኛ የመናገር ባህላቸው አንዳንዴ ለሌላ ሰው ሻካራ ሊመስል ቢችልም ለጀርመናውያን ግን ግልጽነትና እውነተኛነት ነው። የጀርመን በዓላትም ልዩ ድባብ አላቸው። ከዓለም የታወቀው የቢራ በዓል ጀምሮ እስከ ውብ የገና ገበያዎች ድረስ ጀርመናውያን በጋራ መዝናናትንና ባህላቸውን ማክበር ይወዳሉ። በእነዚህ በዓላት ላይ ዝምተኛውና ቁጥቡ ጀርመናዊ ዘና ብሎና ተጫውቶ ታዩታላችሁ። ይህ የሥራና የጨዋታ ሚዛን ሀገሪቱን ዜጎቿ በደስታና በምቾት የሚኖሩባት ምድር አድርጓታል። በጥቅሉ ጀርመን የተቃራኒ እውነታዎች ምድር ናት። የፍጥነትና የዝምታ፣ የከፍተኛ ቴክኖሎጂና የወረቀት ሥራ፣ የጥብቅ ዲሲፕሊንና የፍጹም የግል ነጻነት ድብልቅ ናት። እነዚህ ሁሉ እሴቶች ተደምረው ነው ጀርመንን ዛሬ ለዓለም የምታስፈልግ የኢኮኖሚና የዴሞክራሲ ምሰሶ ያደረጓት። ይህችን ታላቅ ሀገር መረዳት ማለት ሥርዓትን ከነጻነት ጋር አጣጥሞ የመኖርን ጥበብ መረዳት ማለት ነው። ጀርመንን አብራችሁን ስለ ጎበኛችሁ ከልብ እናመሰግናለን።